ከማልና ሰዎቹ ምን እንዳደረክ ነግረውኛል። ከልጅነት ጀምሮ እኔ ስናገር ነበር። ልጁን አተንኩሱት። ከሁሉም ሰው የተለየ ነው ብያችኋለሁ። ዛሬ ግን አሳየህልኝ። አንበሳ እኮ ነው ወንድሜ። በጣም ጀግና ነህ፣ ጀግና ነህ። ኤሚ፣ አባባን ከዚህ ቶሎ ማስወጣት አለብን። እዚህ መቆየት አይችልም። ወደ ቤት መውሰድ አለብን። ካስፈለገ ቤት ውስጥ እሱን ማቆያ አዘጋጅ። እሺ ወንድሜ። የራሱ ጉዳይ ነው። ሄሎ ሄሎ፣ እንዴት ነሽ እህቴ? ምን እያደረግሽ ነው? አንቺ የተረገምሽ ነሽ እንዴ? ምን ሆነሻል አንቺ ልጅ? ቆይ ምን አልኩሽ? ይሄ ማስልክ ነው ደግሞ። የኔ ባትሪ ስለዘጋ በጓደኛዬ ነው የደወልኩልሽ። ምን ሆነሻል? ምንድነው እንደዚህ የሚያደርግሽ? በቃ አሁን ስልኩን ዝጊው፣ ስልኩን ዝጊው፣ ዝጊው። እሺ የተረገምክ ሰው ነው ያማች። ወይኔ ያማች እንደዚህ ቀልድብኝ። ቀስ እማዬ፣ ክፍሉን እንዳልኩሽ አዘጋጀሽ? አንደኛው ላይ መሆን አለበት ስላልክ ሳሎኑን እንዲያዘጋጁ ነግሬያቸዋለሁ። ጥሩ አድርገሻል። በሉኑ እናስገባው። ቀስ እያላችሁ ሰዎች፣ ቀስ እያላችሁ። ያማች እዚህ ባይኖር ኖሮ በሰላም አናየውም ነበር። ጀግና ነው። አንድ ሴት ማይደን ህንጻ ላይ መታ ስላንተ ስትጠይቅ ነበር። ምንድነው ነገሩ? አሁን የማትፈልጉኝ ከሆነ የሆነ ቦታ ደርሼ መጣሁ። ቆይ ወንድሜ፣ አባባ ይሄን መኪና አይቶታል? ምን ልታደርገው ነው? ከሱ ጋር አላጣላችሁ? ቆይ ደግሞ አንተም እንዳትጀምረኝ ወንድሜ። ትንሽ ዘና ማለት ማንን ገደለ? አንተ ማጉል አክራሪ አትሁን። እሺ እሺ፣ እኔ እኮ ምንም አላልኩም። እሺ ሐምዲ ነገር ከምን ደረሰ? እሱ ጋር አንሄድም? አይ እሱ ይቆይ። ያንን ሌባ እንዲያመጡልኝ አደርጋለሁ። ምንም አታስብ። ጉዳዩን አጣራ ታዲያ? አዎ አጣርቻለሁ። አንተ ሐምዲ ላይ ሙጭጭ አልክሳ። ምንም ነገር የለም። ቤተሰቦቹ ከባልክሴር ነው የመጡት። አንድ ወንድሙ ደግሞ እዛው ባልክሴር ውስጥ ነው። ወንድሙ ነጋዴ እንደሆነ ነው የሚያውቀው ብለውኛል። እና ይሄንን ካወቅ በኋላ ሰው ልካል ማለት ነው? አዎ መክ ያለ የሙኒቲ ልጅ። እና የሰፈሩን ሰዎች ማወቅ ጀምረሃል መሰለኝ። እና ቀጣዩ ምርጫ ላይ አለቃ ለመሆን እያሰብክ ነው? እንደዛ ነው? እዚህ አካባቢ ካለውማ ግዴታዬ ነው አደርገዋለሁ።
እና መኬ ተመልሷል? አሁንም እዛው ነው። ልጥራው እንዴ? አይ እዛው ይሁን። አንደርስም እንዴ? አለቃ የት ነው? አለበለዚያ ይሄ ማረብ ይወድቃል። እሱ ሲወድቅ ምን እንደሚፈጠር ታውቃለህ? ወጣቶቹ ስራ ይጀምራል። ተዋቸው። ሁሉም በተለያየ አቅጣጫ እና ያኔ ምን ይፈጠራል? አንተ ችግር ይደርስብሃል። በልበል ተናገር። የሞትክ ነው ኤሚ። ያካቺካ ምንድን ነው? አንተ ደነዝ! ያካቺካ ምንድን ነው ሰውዬ? እኔ አድራሻ ነው የምፈልገው። ሰፈሩን፣ የቤት ቁጥሩን ተናገር። እኔ ምንም አላውቅም ወንድሜ፣ እኔ ምንም አላውቅም። እውነትህን ነው ወንድሜ? ምንም አላውቅም ወንድሜ። እንደዛ ታደርግ እያልኩ ወንድሜ በቃ ማድረግ ያለብህን አድርጋል። አባቴን አልከፋል። ሰውየውን አልገደልክም። በጣም ጥሩ። አሁን እሱን የማናገር ስራውን ለኛ ተውልኝ። ኤሚ ያማች ወንድም ልክ ነው። እና ባርቶሉ የት እንዳለ ስታውቅ ምን ልታደርግ? እሱ የኛ መልእክት እንዳልደረሰው እርግጠኛ ነው። ምክንያቱም ቢደርሰው ኖሮ ይህን ነገር አቁም ስንል ያቆም ነበር። ደህና እና ቢያመልጣችሁስ? እሺ ባሻ፣ በቃ እሺ ጨርሻለሁ። አድራሻችንን አግኝተናል አይደል? ጀግና አይደል እንዴ? እባክህ ወንድሜ። ቀጣይ እርምጃችን ምንድን ነው? እሱን ለእኔ ተወው። የእሱን ቤት አመድ ነው የምናጠው። እሱ የኛ መልእክት እንዳልደረሰው እርግጠኛ ነኝ። መልካም እድል። ምክንያቱም አቁም ስንል ያቆም ነበር። እስኪ እናያለን። ምን ማድረግ አንችል? ወንድሜ አቀበለኝ። እዚህ ጋር ነኝ። አዎ አሪፍ። አቀበለኝ። እዚህ ጋር ነኝ ወንድሜ። ከፍ አድርገው አዋጣልኝ። ከፍ አድርገው። ይኸውልህ ወደዛ አንሱት አልኳችሁ። በጣም ናፍቀኸኝ ነበር ሰውዬ። የት ሆነ ነው ሰውየው? ሰዎችን ሰብስብና አንድ ቦታ አስገብተህ ዝጋባችሁ። እየመጣሁ ነው፣ ግን እነሱ እንዳያገኙ። እንኳን ደህና መጣ ወንድሜ ሰሊም። ምንም ነገር አላቀረቡልህም እንዴ? የሚጠጣ ነገር ትፈልጋለህ? አይ ምንም አልፈልግም። አንተን አላምንህም። ምንም ብታመጣ አልቀምስልህም። እና ስንት ለስንት ሆናችሁ? አቻነን። ግን አንተ የተሳሳተ ቡድን ውስጥ ነው ያለው። ሁለታችንም መጎዳታችን አይቀርም። ከመጀመሪያው ቤት እንዴት እንደሮጥክ ታስታውሳለህ? ይሄ ሁለተኛው ቤት ነው። እነዚህ ሰዎች እንዴት ያገኙኛል ብለህ ራስን ጠይቀህ ታውቃለህ? እናገኝሃለን። እኛ ላንተ ደግ ለመሆን ጥረን ነበር፣ ግን አንተ አልሰማም አልከን። ይሄ ነው ደግነት? ንገረኝ እስኪ፣ ከደቂቃዎች በፊት ደረትህ ላይ ማንን ያየኸው? አባቴን ለመግደል የሞከረው ሰውዬ ነው አይደለ? ቤተሰቤ እንዳትነካ ብዬ አስጠንቅቄሃለሁ። ሁላችንም አስጠንቅቀናል። አንተ ግን ችላ አልከው። ወይ ሰሊም፣ እነዚህን ነገሮች እርሳቸው። አንተ ከነሱ ጋር አንድ አይደለህም። ወደድክም ጠላህም አንተና እነሱ አንድ አይደላችሁ። እኔና አንተ አንድ ላይ ነን፣ አንድ ቡድን ነን። እነሱ ደግሞ ለብቻቸው ናቸው። እኛ ብዙ ክፍያዎችን አድርገንልህ አንተም ተቀብለሃል። አልተቀበልኩም ልትል ባልሆነ አዎ አልተቀበልኩም ልትል ትችላለህ፣ ግን ምንም የተመለሰ ነገር አላየንም። ስለዚህ አሁንም እኛ ቡድን ነህ ማለት ነው። እኛ ራቅ ብለህ ተረጋግተህ መረጃ
እንድታቀበለን ብንጠይቅህም በአንተ እንዝላልነት የተነሳ ሰዎቻችን ሞቱ፣ ንብረታችንም ወደመ። እኛ ግን ታግሰን ምንም አላልንህም። ለምን? ምክንያቱም በሕይወት ላይ ሁሉም ነገር ዋጋ አለው። ያ መጋፈጥ ያለብህ እውነታ ነው። ኢድሪስን ልንገለው የሞከርነውም ደግሞ ኢድሪስ መሞት አለበት ብለን የወሰንነው እሱ በሕይወት እስካለ ድረስ ማንም ሰው ሰሊምን ስለማይነካው። ተሳሳትኩ እንዴ ሰሊም? ይሄ ነገር አንተ እንደምታስበው አይደለም። ይቅርታ፣ ምን እንዳልክ አልሰማሁህም። እነዚህ ነገሮች እንደምታስባቸው አይደሉም። ወንድሜ መጥቷል። ያማች በጣም ደስ ይላል። እንኳን ደህና መጣ። እና አሁን ምን አድርግ ነው የምትለኝ? እሱንም እንደዛው ላድርገው ሰሊም? ቆይ ለምንድን ነው አንተን የምንከፍልህ? በል የምትፈልገውን በግልጽ ተናገር። መረጃ አስጠን ብለን ብንጠብቅህም አንተ እንዳላየ እንዳልሰማ ዝም ትለናለህ። እንደፈለክ ብቻ እዚህ ብዙ አትቆይ። ይህን እንዳገኘኋችሁ ማንም ሰው ሊያገኛችሁ ይችላል። እሺ፣ ሌላስ የምትነግረኝ ነገር አለ? የምነግርህን ነገር ሁሉ ነግሬሃለሁ። እንደዚህ ከቀጠልክ የጭንቅላትህ ከሰውነት የሚላቀቅበት ጊዜ ሩቅ አይደለም። አንተ ልትነካን አትችልም፣ እኛም አንነካህም። ይሄ ነው ጉዳዩ። አትስማማም? ማን ነው? ልጄ። አባዬ አባዬ። እሺ እሺ እሺ፣ በቃ በቃ አባዬ። ያማች ዛሬ እንዴት ነው? ያው ነው። ወንድም ደውሎ ነበር። ያንን ሐምድ የተባለ ሰው ያምጥቶታል። ሁሉም ሰው እኛን እየጠበቀን ነው። ያው ደርሷል። አመሰግናለሁ። ነይ ወደዚህ የኔ ቆንጆ ልጅ። እንዴት ነሽ? አሁን ተሻለሽ? እና ምንድነው እንደዚህ ያበሳጨሽ? ምናልባት እኛ እንረዳሽ ይሆናል፣ መፍትሄ እናገኝም ይሆናል። ግን ቢሆንም አግብቻለሁ አባዬ። ወይ መቼም ደስተኛ ትዳር እንደሆነ ተስፋ አድርጋለሁ። እባክህ እንዳትበሳጭብኝ አባዬ። እሺ ቢያንስ የባለቤትሽን ስም ትነግሪኛለሽ? እባክህ አባዬ። እሺ በጣም ይቅርታ። አውቃለሁ ያንቺ ህይወት ያንቺ ውሳኔ ነው አይደል? እኔ ፊልም ላይ እንደምታያቸው አባቶች አክራሪ ይመስላለሁ እንዴ? አውቄው ነበር። መነጋገር አንችልም አይደል? እሺ በቃ ተቀመጪ። ይኸውልሽ ልጄ፣ ከልጅነትሽ ጀምሮ ግትር ነበርሽ። ከእኛ ምንም ነገር ጠይቀሽን አታውቂም። እስካሁን ድረስ ሁሉንም ነገር በፈለግሽው መንገድ ነው የምታደርጊው። ኢስታንቡል ካልሄድኩ እስቲ ምንም አላልንም።
ወደ ጥበብ መስኮች እገባለሁ ስትይ ምንም አልተከራከርንም። ስትታዩም እንደዛው አልተቆጣንሽም። ፒያኖ፣ ስዕል ስትማሪ በጣም ደስተኛ ሆነን ስትታዩም ምንም አልተናገርንሽም። እነዛ ትምህርት ቤቶች ልዩ ችሎታ ያላቸውን ተማሪዎች ብቻ ነው የሚቀበሉት። አባዬ ይሄን ታውቃለህ አይደል? እኔ እኮ ችሎታ የለሽም አላልኩም ልጄ፣ ግን ችኩል ነሽ። ስማኝ አባዬ፣ እኔ እኮ ለእሱ አይደለም የመጣሁት። አዎ አንቺማ የመጣሽው አገባው ብለሽ ልትነግሪኝ ነው። መልእክት ብትልክ ይበቂ ነበር። የሌሎች ልጆች ወላጆች ያለምንም መውቀሳ ልጆቻቸውን ያዳምጣሉ። እናንተ ግን እኔ መውቀስ ብቻ ነው የምታውቁት። በቃ የሌሎች ልጆች ወላጆቻቸው ጋር ይደውላሉ እንጂ ለ5 ዓመታት ድምጻቸውን ያጠፉ እና ደግሞ ድንገት ቢመጡም ለሰላምታ ነው እንጂ ያገባል ሊሉ አይደለም። እንደውች ሊስናሳድግ ምን እንደተሳሳተን አላውቅም። አንቺ ደግሞ ዝም በይ። ልጅሽን እኮ እናውቀዋለን። ሰውየው ምንም አላወራም አለ። አሁን ይሄ ነገር አስፈላጊ ነው እና ምን እናድርግ? ሻይ ቡና እንበለው? እሺ ገብቶኛል። እሺ እንካ ይሄን። ኦኬ ተረጋጋ። አልነካም። ቆይ ወንድሜ በፈጣሪ እኔ ምንም አላውቅም። እሺ እስኪ ውሃ አምጣለት። ስምህ ሐምዲ ነው አይደል? አዎ ወንድሜ። እሺ ወንድሜ፣ አሁን እሺ፣ ሁለታችንም በህይወታችን ውስጥ የምንወዳቸው ሰዎች አሉ። እኔ ወንድሜን ወደው ነበር፣ ሁሉም ሰው ይወደው ነበር። ግን እሱ ተለየን። ያ ምን ማለት እንደሆነ ይገባል? አይገባም? ምክንያቱም ወንድም በህይወት አለ። የስጋ ነጋዴ ወንድም ነኝ ብሎ ይኖራል። ለምትወደው ወንድም ሐሰን ወደ ባልክሴር በየወሩ ገንዘብ ትልክለታል። አንተ ስጋ ብትሸጥም የበግ ስጋ አይደለም። አንተ የምር ምን እንደምትሰራ ቢያውቅና በልብ ድካም ቢሞትስ? ንገረኝ እስቲ፣ ድንጋጤ አይገልህም? ጠጣ። የምንወዳቸውን ማጣት በጣም ልብ ይሰብራል ሐምዲ። አስፈራርተውኝ ነው ወንድሜ። በጣም ለመንኳቸው፣ ግን ስራ እንደሚያበላሹብኝ ነገሩኝ። እናም አንዷ ልጅ ላይ አሲደፉባት። ምንም አማራጭ አልነበረኝም ወንድሜ። እና ለምን ዝም አልከን? እኛ አንተን ጎርተን እናውቃለን። ለምንድን ነው መታ ያልነገርከን? ወይ እንዴት ለእኛ ምንም ነገር አትለንም? ዝም ትላለህ አንተ? እኔ ከተናገርኩኝ ምላሴን እንደሚቆርጡ ተነግሮኝ ነበር። ትላለህ እንዴ? በዚህ ከቀጠልክ ጥርስህን አረጋ። ገና አልጨረስንም። እሺ በቃ አንድ ጊዜ ብቻ ታገሰኝ። የፈለከው ልታደርግ ትችላለህ ወንድሜ። ለእኔ ይገባኛል። እኔ አብቅቶልኛል። ግን እባክህ ወንድሜን አትንከው። እባክህ ተወው። እኔን ግደለኝ፣ ግን ወንድሜን አትጉዳልኝ። እባክህ ወንድሜ፣ እባክህ እየለመንኩ ነው። መኬ ታጠብ። ምንም ነገር ሳታደርግ ታጠብ። ፈጣሪ እባክህ ወንድሜ። አየኔ ውድ፣ እሱን ባታገቢ ደስ ይለኝ ነበር። እሱን ገና ምንም አታውቂውም እኮ።
እሺ እሺ፣ ቆይ አንድ ነገር ልጠይቅሽ። ልጁ የወንጀል ሪከርድ አለበት? እኔ እንጃ አባዬ፣ ስለሱ ምንም ነገር አላውቅም እኔ። እሺ በቃ አታልቅሽ። አሁን እሱ እናገኘዋለን እንበል። ከዛ ምን ታደርጋለሽ? ንገሪኝ እስኪ። እንለያያለን አባዬ፣ እንፋታለን። እሱን ህይወቴ ውስጥ አልፈልገውም በፍጹም አባዬ። ከህይወቴ እንዲወጣልኝ ግን እፈልጋለሁ። ገባኝ። ወንድሜ አንተ ከኔ የተሻልክ ሰው ነህ። ፈጣሪ ይባርክ። እሺ በቃ አትንካኝ። ግደለኝ ወንድሜ ግደለኝ። የበላውበትን ወጭት ሰብሬያለሁ። እኔ ሞት ይገባኛል። ማንም ሰው አይሞትም። አንተ ትረዳኛለህ። ንገረኝ እስቲ ባርቶልና ሰዎቹ ሴቶች ካንተ ነው የሚወስዱት? አሁን ገና መጀመራቸው ነው ወንድሜ። ማለቴ ከዛ ጉዳይ በኋላ። የቱ ጉዳይ? አንዷ ሴት የባርቶልን አንድ ሰው አንገቱን ቆረጠችው። ግን እሷ የችኩር ሴት ናት። አስታወስክ? ያንን በዝርዝር ነገር ያለው አይደለም እንዴ ወንድሜ? እንደዚህ አይነት ነገር ተፈጥሮ ነበር። ብቻ አሁን እሱን ተው። አሁን ቫርቶል ወይም ሰዎቹ ከጠየቁ ሴት ትልክላቸዋል። ግን በአሁኑ የሚያወሩትን እንዲሰሙና ምንም እንዳይሳሳቱ ታስጠነቅቃቸዋል። ምንም አይነት ስህተት አልፈልግም። በጥንቃቄ አድርገው። ገብቶሃል አይደል? ገብቶኛል ወንድሜ። ይህንን የአምሊን ፊት ጠረግ እናደርግና ወደ ቤቱን መልሰው ልብሱን ይቀይር። ግን አንድ ሰው ከሱ ጋር ሁሌ መኖር አለበት። ይሄን እንዳትረሳ። እስክትድን ድረስ ማንንም ሰው በስልክ እንጂ በአካል አታናግርም። ወንድምህ ስለታመመ ባልክሴር ሄዳ አላሉ። ማንንም ሰው በአካል እንዳታገኝ። ተግባባን አይደል? ገብቶኛል ወንድሜ። በድጋሚ ፈጣሪ ባርክ ወንድሜ። በቃ ይበቃል ወንድሜ። ስምህ ማን ነው? በጣም ይቅርታ። ኢሳ እባላለሁ። ኢሳ የማን ሰው ነህ? የጋሽ ድሪስ ነኝ። ኢሳ ይኸውልህ፣ ምንም አይነት እርምጃ ከመውሰድ በፊት ለእኔ አሳውቀኝ። ይሄንን እያደረግኩ ነው፣ እንደዚህ ላደርግ ነው በለኝ። እሺ ወንድሜ። በልሽ አንተ ጓደኞች ጋር ሂድ። ከእናንተ የምፈልገው አንድ ነገር ብቻ ነው። አንድ ነገር ከማድረጋችሁ በፊት አሳውቁኝ። ይሄ ነው የሚጠቅመን። በቃ ይሄው ነው። አሊኮ የሚባል ሰው ታውቃለህ? ከቆሻሻ ገንዳ ውስጥ ጠርሙስና ጋዜጣ ይሰበስባል። ከመንደራችን እብዶች አንዱ ነው። አባትህ በጣም ይወዱን ነበር። እሳቸው ናቸው ቤት በመጣ ቁጥር ምግብ። አሁን የት ነው ልናገኘው እንችላለን? ወደ ትልቁ ቤት ልላከው? እባክህ። አዎ የሚ። እሺ። ፓሻ የት ነው? ባርቶሉ ጋር ሄዷል።
ምን ተፈጠረ ወንድም? ዝም አለብኝ። ሁሉም ሰዎች ውስጥ ናቸው። እንደዛ እያልኩኝ ሳይሆን በጣም ጸጥ አለብኝ። መጋረጃም ሆነ መስኮት የከፈተ ሰው አላየሁም። ማንም ሰው ለማጨስ አይወጣም። ምንድን ነው የተፈጠረው? ምንም ቢሆን ግን ከዕጣ ፈንታ ማምለጥ አንችልም። በሉ ተከተሉኝ፣ ተራመዱ። ብሽቅ ናቸው። ባዶ ነው ወንድሜ። ማንም ሰው የለም ወንድሜ። ኩቹር ማን የቀረው? ቦምብ 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 ቦምብ! ሩጡ ሩጡ! ወንድሜ ና እስኪ አንዴ። እሺ መጣሁ። እንደዚህ ነው። እሺ ወንድሜ። እሺ እሺ፣ አመሰግናለሁ። እባካችሁ እንፍጠን እንፍጠን! አምልጡ! ሩጡ ሩጡ! እባካችሁ ሁላችሁም ውጡ! ሰዓት በዚህ በኩል ነው። እባካችሁ ውጡ! እንዴ ዝግ ነው እንዴ? አራሳቱን አልከፈት አለ። ምንድን ነው የምናደርገው? በቃ እንስበረው እንስበረው። እስቲ አንዴ ወደ ኋላ በሉ። ቆይ የሆነ ነገር ነው። ወደ ኋላ እንበል። ዞር በል አንዴ። ቆይ ውጡ! ቶሎ በሉ አምልጡ! እናምልጥ እናምልጥ! ቀስ እያላችሁ ቀስ እያላችሁ ውጡ ውጡ! ምንድን ነው ችግሩ? ለፈጣሪ ምስጋና ይግባውና ማንም አልሞተም። 4 ሰዎች ተጎድተዋል። የቤቱ ባለ ንብረትም አሪፍም ቆስሏል። ከባድ ቁስል ቢሆንም ግን ይመስገን ለክፉ አይሰጥም። የነዛ ወገንስ? አንዳንዳቸው ተቃጥለዋል። ያው ትንሽ ድንጋጤ ብቻ ቢሆንም ተርፈዋል። ቆይ ወንድሜ አይታየህም እንዴ? ተረጋጋ። በጣም ወዳለሁ ልጄ፣ ግን ወንድምህ ልክ ነው። እነዚህ ነገሮች ላይ ብዙ ልምድ የለህም። አንተ ከቤተሰቦች ጋር ሁንና እኛ እንደሚሆን እናድርግ። ዝም በል ሰውዬ፣ አትቀባጥር። ፈጣሪ አለ። ለምንድን ነው ዝም? ሁሉንም ነገር አበላሸህ። የሰፈሩን ሰው ሁሉ ሰብስበህ እዛ ሄድክ። እንዴት እንደዚህ አይነት ነገር ትፈጽማለህ? ምን ማለት ነው? ይሄን የማውቀው መንገድ ነው። እስቲ በሚቀጥለው ጊዜ አንተ ምን እንደምታደርግ እናያለን። የምወደው ወንድሜ ሞቷል። የእሱ ቀብር ገና ነው። ለምን? እስካሁን ሰማዋችሁ። አሁን ደግሞ በተራችሁን የተሰሙኛላችሁ።
እኔ ሳልነግራችሁ ምንም አይነት ጥቃት አይሰነዘርም። አለ እኔ ፍቃድ አንድ ጥይት እንኳን የሚተኩስ ሰው እገለዋለሁ። አንድ ጊዜ ነው የምተኩሰው። ነገር ግን ፍጹም ትዕግስት ያስፈልገናል። እነሱ አይነኩንም ብሎ ባሰበ ሰዓትና በተዘጋጀንበት ወቅት እናገኛቸዋለን። ያኔ ነው የምንጨርሰው። ገብቷችኋል አይደል እምላችሁ? ወጣቱ ኢድሪስ ከየት መጣ እባክህ? እኔም ያን ልልህ ነበር። እስካሁን ምንም አልተለወጥክም የኮች ቫሊ ኢድሪስ። ወንድሜ አሊኮ መጥቷል፣ እየጠበቀ ነው። እና መግባት አይችልም? አይ አልገባም ብሎ እየጠበቀ ነው። እሺ መጣሁ። እንኳን ደህና መጣ አሊኮ። ጋሼ እንዴት ናቸው? ደህና ነው፣ ምስጋና ላንተ ይሁንና። እሺ ቆይ አትሂድ አሊኮ። ምን ላድርግልህ? እንዴት እኔን አወቅኝ? ጋሼ ፎቶውን አሳይተውኝ ነበር። መቼ ነው ፎቶዬን ያሳየህ? ከ3 ዓመት በፊት ነው ያሳዩኝ።
ከ3 ዓመት በፊት? አዎ ከ3 ዓመት በፊት። ኢሳ ኢሳ ውጪ 3 መኪናዎች አሉ። የሰሌዳ ቁጥራቸውን ጥራልኝ አሊኮ። KYM 239 MTN 975 AV 7336። አዎ ወንድሜ ልክ ነው። እኔን ከዚህ በፊት አይተኸኝ ታውቃለህ? ከ3 ዓመት በፊት መስከረም 3 ወደ በሽኪታሽ የሚሄድ አውቶቡስ ላይ ቺያንጊር ካለ ቤት ደግሞ ከ2 ዓመት በፊት ከምሽቱ 2 ሰዓት ስትወጣ ነበረ። ከ8 ቀናት በፊት ደግሞ በኤግሉ ላይ ከአንድ ሴት ጋር እያወራ ነበር። ከ7 ቀናት በፊት መድኃኒት ማምረቻ ውስጥ ገባ። ዛሬ ደግሞ ሆስፒታል ውስጥ። እና እዛ ቡና ቤት ውስጥ ያናገርኳት ሴት እሷንም ታስታውሳታለህ? አስታውሳታለሁ። አንድ አድራሻ እሰጥሃለሁ አሊኮ። የልጅቷ አድራሻ ነው። ቤት የለችም። ደጋግሜ እዛ ሄጃለሁ። ሌላ ቦታ ሄደች ይመስለኛል። ስትመለስ ልትነግረኝ ትችላለህ? በቃ እዛ ሄደ ልጅቷ ስትመለስ መተህ ትነግረኛለህ አሊኮ። እሺ። ምን ፈለክ ደግሞ? ምንድነው እንደዚህ የምታየኝ? ምንም፣ እንደው ዝም ብዬ ሳይ ደስተኛ ትመስላለህ። አዎ በጣም ደስተኛ ነኝ ወንድሜ ሜዴት። እንዴት አልሆንም? አየህ ወንድሜ ሳደትንን በጣም ንቀውት ነበር፣ ግን ፈጣሪ ይመስገን ዋጋቸውን ሰጣቸው። አሁን እነሱ ተንበርክከው ባይለምኑን ምን አለበል ታያለ፣ በንብርክክ ይለምኑናል። ከዛ በክብር ዙፋናችን ላይ ዘና እንላለን። ትንሽ ሰዓት ነው የሚቀረን ወንድሜ። ሜሬት ለልጆቹ እቃውን መጫን እንዲጀምሩ ነገራቸው። ሱቃችንን ልንከፍት ነው። ከዚህ በኋላ የሚያሳስብ ነገር የለም። እርግጠኛ ነህ ወንድሜ? ኋላ ግን ችግር እንዳይመጣብን። ምንም አታስብ፣ ምንም ችግር አይመጣም። ካሁን በኋላ እንዋጋለን ሜሬት። መሳሪያዎች፣ እቃዎች ሁሉ ሰብስበው እዚህ እንዲመጡ ንገራቸው። እሺ? ኬሚስቱንም አስገባ፣ ወደዚህ ያምጡት። ሐሳብ አይግባ። መላው ኢስታንቡል ቫርቶሉ ማን እንደሆነ ማወቅ አለበት። በደንብ ይወቁኝ። እሺ ወንድሜ፣ ለአንተ ታዛዥ ነኝ። ሜሬት። አቤት። ወንድምህን በጣም ተወደው ነበር እና ሁሌም ምን ትፈልጋለህ እያልክ ትጠይቀኝ ነበር። የተሳሳተን ይመስልሃል ሜዴት? እንዴት እንሳሳታለን ወንድሜ? አንተ ብቻ የምትፈልገው ንገረኝና ሁሉንም አዘጋጃለሁ። እሺ አዘገጃጅ፣ ልጆቹንም አዘገጃጅ። ዛሬ ምሽት እንዝናና። ግን ደግሞ ሜዴት ደግሞ ከአስተማማኝ ቦታ አስመጣ። ኋላ መተው ጉል እንዳይሰሩን። ገባህ አይደለም? እሱ ምንም ሐሳብ አይግባህ ወንድሜ። አንተ ብቻ ዘና በማለት ምሽትህን አጣጥም።